ሰላም ጤና ይስጥልን የተወደዳችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? አባይትና ትኩስ መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። በጀነራል ባጫ ደበሌ ቦታ የተጻፈው የጸረ ሽምቅ ውጊያ ጥበብ የተሰኘው መጽሐፍ ቅዳሜ ህዳር 27 2018 ዓ.ም በድምቀት ይመረቃል። በእለቱም የጎህ ቴሌቪዥን ባለቤትና ዋና ስራ አስኪያጅ ኮርዳቤት ጌታሁንና ትላልቅ የመንግስት አካላት ይገኛሉ። የቀድሞ የሰላም ሚኒስተር ዴታና የኦሮሚያ ምክር ቤት አባል አቶ ታዬ ደንደአ ጥፋተኛ በተባሉበት ክስ የ7 ዓመት ከ2 ወር እስር ተፈረደባቸው። አቶ ታዬ ደንደአ ዛሬ አርብ ህዳር 26 2018 ዓ.ም የቅጣት ውሳኔ የተላለፈባቸው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ጥፋተኛ በተባሉበት ህገወጥ የጦር መሳሪያ ይዞ በመገኘት ነው። የመንግስት ከፍተኛ ባለስልጣንና የክልል ምክር ቤት አባል የነበሩት አቶ ታዬ ደንደአ ህገወጥ የጦር መሳሪያን ይዞ በመገኘት እንዲሁም ፍቃድ ሳይኖራቸው በቤታቸው ውስጥ አንድ ታጣፊ ክላሽኮቭ ጠመንጃ ከ60 ጥይቶች ጋር ተገኝቷል በሚል ክስ ቀርቦባቸዋል። የአቶ ታዬ ደንደአ ጠበቃ መስማት የነበረባቸው 3 የመከላከያ ምስክሮች ነበሩ። እነርሱ ሳይሰሙ ቀርተዋል። የፍርድ ቤቱን ውሳኔም እናከብራለን፣ ነገር ግን ቅሬታዎች አሉን ሲሉ ተናግረዋል። አቃቤ ህግና ተከሳሹ አቶ ታዬ ደንደአ በቤታቸው በተገኘ ህገወጥ የጦር መሳሪያ ክስ ላይ ሲከራከሩ የቆዩ ሲሆን በክርክሩ ወቅት አቃቤ ህግ 2 ምስክሮችን አቅርቦም አስመስክሯል። አቶ ታዬ ደንደአ የፌዴራል ፖሊስ ምክትል ኮሚሽነር መላኩ ፈንታን ጠበቃቸው መልቀቃቸውን በመጥቀስ የደህንነት ስጋቶች ስላሉባቸው መሳሪያ እንዲሰጣቸው መጠየቃቸውን ለፍርድ ቤቱ ገልጸው ኮሚሽነሩ መሳሪያ ይሰጠኝ የሚለውን ለጠቅላይ ሚኒስተር ጽሕፈት ቤት ደብዳቤ እንዲጽፉም እንደነገራቸው ተገልጿል። ከዚያም በወቅቱ የሰላም ሚኒስተር የነበሩትና አሁን በአሜሪካ የኢትዮጵያ አምባሳደር የሆኑት አቶ ቢናልፍ አንዱዓለም ደብዳቤ እንዲጽፉላቸው መጠየቃቸውንም ለችሎቱ አስረድተዋል። ይሁን እንጂ ደብዳቤ ከመጻፍ ይልቅ በቃል ይሻላል ተብሎ የሚፈልጉትን ጦር መሳሪያ እንዲታጠቁ ከስምምነት ላይ መድረሳቸውንም ተናግረዋል። የኤርትራ መንግስት በወታደራዊ እስር ቤት ያለ ፍርድ ለ18 ዓመታት ያህል አስረዋቸው የነበሩ 13 ሰዎችን መልቀቁን ቤተሰቦቻቸው ተናግረዋል። 13ቱ ግለሰቦች ታስረው የነበረው በአስቸጋሪ አንዋር ማይሰርዋ ተብሎ በሚጠራው ጥብቅ ቁጥጥር በሚደረግበት ወታደራዊ እስር ቤት ላይ ነው። ከእስር የተለቀቁት ሰዎች ነጋዴዎች፣ የፖሊስ አባላት እንዲሁም በተለያየ የሙያ ዘርፍ ላይ ተሰማርተው የነበሩ ባለሙያዎች ሲሆኑ ያለምንም ማብራሪያ ሐሙስ ህዳር 25 2018 ዓ.ም ተለቀው ከቤተሰቦቻቸው ጋር ተቀላቅለዋል። በማይስርዋ ወታደራዊ እስር ቤት ታስረው የነበሩና ስማቸው እንዳይገለጽ የጠየቁ አንድ ግለሰብ እንደተናገሩት ጥቅምት 2000 ዓ.ም ላይ በወቅቱ የሀገር ውስጥ ደህንነት ኃላፊ ከነበሩት ከኮሎኔል ስምዖን ገብረ ድንግል የግድያ ሙከራ ጋር ተያይዞ በቁጥጥር ስር መዋላቸው ተገልጿል። አክለውም የተያዙት ከ2 ነጋዴዎች ጋር በተያያዘ መሆኑንም አብራርተዋል። በመጀመሪያ ላይ 30 የሚሆኑ ሰዎች በቁጥጥር ስር ውለው የነበረ ሲሆን የተወሰኑት ከዓመታት እስር በኋላ ተለቀው 20ዎቹ ብቻ በአስቸጋሪው እስር ቤት ውስጥ ቆይተዋል። ከተለቀቁት መካከል የቀድሞ የኦሎምፒክ ብስክሌተኛና ነጋዴ ዘርአግብር ገብረ ህይወት፣ በንግድ ስራቸው ታዋቂ የሆኑት ተስፋለም መንግስት አብና በኩረ መብራቱ እንዲሁም ኢንጂነር ዳዊት ሀብተ ማርያምና ማቲያስ ሀብተ ማርያም የተባሉ 2 ወንድማማቾች ይገኙበታል። የሽግግር ፍትህ ፖሊሲውን መሰረት በማድረግ ግጭት ባሉባቸው አካባቢዎች የሚፈጸሙ ጾታዊ ጥቃቶች ላይ ምርመራ እያካሄደ እንደሚገኝ ፍትህ ሚኒስቴር ገለጸ። ግጭት ባሉባቸው አካባቢዎች የሚፈጸሙ ጾታን መሰረት ያደረጉ ጥቃቶችን የሽግግር ፍትህ ፖሊሲውን መሰረት በማድረግ ምርመራዎችን እያከናወነ እንደሚገኝ ፍትህ ሚኒስቴር አስታውቋል። ጥቃቶች ሪፖርት እንዳደረጉት በልዩ ሁኔታ ምርመራዎችን የማድረግ ስራ አለመቋረጡንና ለተጠያቂዎቹም የሕክምና የምግብ የመጠለያ ድጋፎች እየተደረገ እንደሚገኝ በሚኒስቴር መስሪያ ቤቱ የሴቶችና ህጻናት ዴስክ ዳይሬክተር ግርማቤት ተረፈ ተናግረዋል። የሽግግር ፖሊሲው መሰረት የወንጀል ፍትህ ስርዓቱን ከማየት በተጨማሪም አይነት ያላቸው ድጋፎች ለተጠቃሚዎች እንደሚደረጉም አብራርተዋል። ጥቃት ከተፈጸመ በኋላ የፍርድ ሂደት ራሱን ችሎ የሚታይ ቢሆንም ዋናው ጉዳይ ጉዳት የደረሰበትን ሴት የሕክምናና የስነ ልቦና ድጋፍ ማድረግ መሆኑንም ተናግረዋል። በቅንጅት ምጣኔ ሀብታዊ ድጋፎች እንዲደረጉ
እንደሚደረጉም ጨምረው ገልጸዋል። በሽግግር ፍትህ ፖሊሲው መሰረት የሚፈጸሙ ወንጀሎች እየተጣሩ እንደሚገኙም ጠቅሰዋል። ግጭቶች ባሉባቸው አካባቢዎች የሚፈጸሙ ያስገድዶ መድፈር፣ ትንኮሳና ሌሎች ጾታዊ ጥቃቶች መባባሶችን የሚመጡ መረጃዎችም ያስረዳሉ። ጾታን መሰረት ያደረጉ ጥቃቶች የጾታዊ ጥቃት አይነቶች የሚባሉት የቤት ውስጥ ጥቃት፣ ኢኮኖሚያዊ ጥቃት፣ አካላዊ ጥቃት፣ ወሲባዊ ጥቃትና ስነ ልቦናዊ ጥቃቶች የሚፈጸሙበት ሁኔታም እንዳለ ገልጸዋል። ጾታዊ ጥቃትን በዘላቂነት ለመከላከል ህጋዊ እርምጃ መጠናከርና የሚወሰደው እርምጃ አስተማሪ መሆን እንዳለበት የጠቆሙት ኃላፊው የሚመለከታቸው የመንግስት አካላትም ለጉዳዩ ልዩ ትኩረት ሰጥተው ማህበረሰቡ ላይ የአመለካከት ለውጥ እንዲመጣና የቀድሞ መከላከል ስራዎች እንዲሰሩም አሳስበዋል። ቻይና የማይታወቁ ገዳይ ወፍ ድሮኖችን በማሰማራት የዓለምን የመከላከያ ስርዓት ፈተነች። በቻይና በኩል እየተካሄደ ያለው የላቀ ወታደራዊ ቴክኖሎጂ ልማት የጦርነትና የስለላ ዘይቤን የሚቀይር አዲስ ምዕራፍ ከፍቷል። ይህ ልማት ኦርኒቶፕተሮች በሚባል የሚታወቁትን የወፍ መልክ ያላቸው ድሮኖችንም ማምረት ነው። እነዚህ ማሽኖች ልክ እንደ እውነተኛ ወፎች ክንፋቸውን በመምታት እንዲበሩ የተነደፉ ሲሆን ከሩቅ ሲታዩ ከእውነተኛ ወፎች በምንም መልኩ ሊለያዩም አይችሉም። ይህ ፍጹም የሆነ የተፈጥሮ መኮረጅ ባህላዊ የራዳር የሰው አይንን የመለየት ስርዓቶችን በቀላሉ በማለፍ ድሮኖች ሙሉ በሙሉ ሳይታወቁ ምስጢራዊ የስለላ ተልእኮችን እንዲፈጽሙም ያስችላቸዋል። በመከላከያ ምርምር ተቋማት ውስጥ እርግብና ትንሹ ጭልፊት በሚሉ የፕሮግራም ስሞች እየተገነቡ ያሉት እነዚህ ባዮተኮር ሮቦቶች በመጠን አነስተኛ ሆነው ለስለላ ሲያገለግሉ፣ ትላልቆቹና የንስር መጠን ያላቸው ሞዴሎች ደግሞ ገዳይ አቅም እንዲኖራቸው እየተደረገ ነው። ከቻይና የመከላከያ ኤግዚቢሽኖች የወጡ መረጃዎች እንደሚያመለክቱት ትላልቆቹ የኦርኒቶፕተር ዝርያዎች በትክክል ኢላማቸውን የሚመቱ ጥቃቅን የጦር ጭንቅላቶችን የመሸከም አቅም አላቸው። ይህ ማለት እነዚህ ሜካኒካል ወፎች በከፍተኛ ትክክለኝነት የተቃጣ ጥቃትን የመፈጸም አቅም የተገጠመላቸው ናቸው ተብሏል። በአውሮፕላን ማረፊያዎች ወይም በኤሌክትሪክ መስመሮች ላይ ያረፈ ወፍ መስሎ መታየት የሚችለው ይህ ቴክኖሎጂ ልዩ የክዋኔ ቡድኖች ትላልቅና በቀላሉ የሚታወቁ አውሮፕላኖች ድጋፍ ሳያስፈልጋቸው በጦር ሜዳ ላይ ገዳይ ጥቃቶችን እንዲሰነዝሩም ያስችላቸዋል። ይህ አዲስ የጦርነት ዘይቤ የወደፊቱ ትልቁ ስጋት ለመታየት ከባዱና በመጠን በጣም አነስተኛው ሊሆን እንደሚችልም ያረጋግጣል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።